ሰበር መረጃ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉን ተገለጸ። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብዙ ልበለው ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላቀም ተቋም ነው ምንድነው ግን ብዙ ሰዎች ላይ ፈተና ያመጣ ነው ይሄን ደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝም እንልንለው አይገባም እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነስቷል። ዲያብሎስ ታሰረ፣ አዳም ነፃ ወጣ። የነፃነት አምላክ ነውና ነፃ ሊያወጣን ወዷል። በዚህም የተነሳ ሰላምና ደስታ ሆነልን። ይህ የቤተክርስቲያናችን ከትንሣኤ በኋላ የሚሰጠው ሰላምታ ነው። በእያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን ዋላችሁ፣ እንደምን ቆያችሁ? እግዚአብሔር ይመስገን። ይችን ሰዓት ባርኮ ቀድሶ ስለሰጠን እግዚአብሔር ይመስገን ይያል ሁላችንም እናመስግን። እንግዲህ በዛሬው ቪዲዮ የተለያዩ መረጃዎች እየወጡ ነው። በተለይ በዚህ በወቅታዊ ጉዳይ አቡነ ገብርኤል በተናገሩት ንግግር የተነሳ በርካታ መረጃዎች እየወጡ ነው። በተለይ ደግሞ ይቀራጻ የተካሄደው መቼ ነው እንዴት ነው የተካሄደው ብሎ መረጃን የፈለገ ሰው አሁን የተገኘው እውነታ ምንድነው? በሰሞነ ሕማማት ማብቂያ በስቅለት ዕለት ነው ይቀራጻ የተካሄደው። ይሄ ትምህርት ንግግር የተካሄደው ማለት ነው። እንግዲህ በቪዲዮ ላይ እንደምንመለከተው ታባቸውን እንዲያስተላልፉ ጉባኤውን ያዘጋጀው መድረኩን የከፈተው ሁሉን ነገር ያመቻቸው ፍኖተ ጽድቅ ነው። መጋቢያ አላፍ እንደምናቀው በብፁዓን አበው ሊቃነ ጳጳሳት አስቀድሞ የተለያዩ ክብሮች ሽልማቶች ሲሰጡት የነበረ ማዕረግም የተሰጠው ሰው ነው። በፍኖተ ጽድቅ አዳራሽ ላይ የተካሄደው ይህ ነገር ግን በዕለተ ስቅለት መሆኑ ደግሞ ምናልባት ፍኖተ ጽድቅ እውነት ኦርቶዶክሳዊ ነው ወይ ብለን እንድንጠይቅ ያደርገናል። አስቡት፣ ብፁዕ አቡነ ገብርኤል ስብከቱን የሰበኩት አርብ በዕለተ ስቅለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስቅለት ከሌሊት ጀምሮ በእያንዳንዱ ሰዓት የክርስቶስ ሕማም መከራ ሞት የሚነገርበት ነው። 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ኦርቶዶክሳውያን የመንግስት ስራ እንኳን ካላንደር ዘግቶ ሁሉም ነጠላውን ለብሶ በቤተ ክርስቲያን ቅጽር ተገኝቶ የክርስቶስን ሕማምና መከራ በስግደት ሕማሙን በመስማት ግብረ ሕማማቱ እየተነበበ ያንን በመጸለይ የሚያሳልፍበት ጊዜ ነው አርብ። በዚህ ሰዓት ለምን ፍኖተ ጽድቅ ጉባኤውን አዘጋጀ? ሁለተኛ ጳጳሱስ ሀገረ ስብከት አላቸው። ለያውም ቅዱስ ሲኖዶስ ምዕራብ ሸዋ ሀገረ ስብከትን በሊቀ ጵጵስና ይምሩ ብሎ ሀገረ ስብከት መድቦ በጀት ሰጥቶ እንዲያስተዳድሩ። እንግዲህ በምዕራብ ሸዋ ውስጥ ብዙ አብያተ ክርስቲያናት አሉ። በአንዱ እንኳን ለምን በዕለተ ስቅለት አልተገኙም? አዲስ አበባ መምጣትስ አስፈላጊ ነበርን? ሌላው በዛ የተገኘ ኦርቶዶክሳዊ በስግደቱ የክርስቶስ መከራ ሞቱን ተካፋይ ነው መሆን ያለበት ወይንስ አዳራሽ ቁጭ ብሎ ሃይላንድ ውሃ ቀርቦለት ያንን እየሰማ ስብከቱን መስማት ነው የነበረበት? የመጀመሪያውና ትልቁ ስህተት ስብከቱ የተሰበከበት ዕለቱ በራሱ አጠያያቂ ነው። ሁለተኛ በዛ ፍኖተ ጽድቅ ይሄንን ጉባኤ ያዘጋጀበት ዓላማው በራሱ እጅግም አስደንጋጭ ነው። ለምን? የተለቀቀው እሁድ ነው፣ የተቀረጸው እንዳልኳችሁ አርብ ነው። እሁድ የክርስቶስን ትንሣኤ የምንሰማበት፣ ስለ ክርስቶስ ትንሣኤ የምንነጋገርበት፣ ክርስቶስ ተንሥአ እሙታን እያልን ሰላምታ የምንለዋወጥበት፣ ክርስቶስ ከሙታን መካከል ሕያው ሆኖ ተነስቷል ብለን የምንሰብክበት ቤተክርስቲያን የሰጠችን ስርዓት፣ ቤተክርስቲያን ያስተላለፈችን ዶግማዊ ትምህርቶች አሉ። ነገር ግን እሁድ ዕለት ሁሉም መንግስት ሰራተኛውን ብትሉ በስግደት ያሳለፈውም የቤተክርስቲያን ህብረት ላይ ያለ ምእመንም በደስታ ነጭ ለብሶ ዘመድ አዝማች ተጠራርቶ በአንድ ላይ ቤት የሚያሳልፍበት ነው። የተለቀቀው ትምህርት ስለ ትንሣኤው የሚናገር ሳይሆን የተለያዩ የኦርቶዶክሳዊ ያልሆኑ ሐሳቦች የተላለፉበት ገኖ ወጣ። ለምሳሌ ማርያም ቤዛ ትባላለች አትባል የሚለው ከዛ ባሻገር ዩቲዩብ ላይ በእናታችሁ ነው እንለምናችሁ ሁላችሁም እዚህ ያሮስ ዋና የሚዲያ ቻናል ላይ ገብታችሁ ተከታተሉ። ወደ 6 ደቂቃ ያስተማሯቸው ትምህርቶች ከቤዛ ከሚለው ውጪ ኦርቶዶክሳዊ ያልሆኑ አስተምህሮቶች ቀርበዋል። አስቀድሞ ከአርብ እንግዲህ ሲኖዶስ ቋሚ ሲኖዶስ ጉባኤውን ጠርቷል። ከዛ በፊት እንዲደርስ ፈልጋል። ሁላችሁም ሼር ኮፒ ፍኖተ ጽድቅ ይሄንን ጉዳይ የጋበዘው ጉባኤውን ያካሄደው ፍኖተ ጽድቅ ነው።
ፍኖተ ጽድቅ ደግሞ እንግዲህ ወደ ቴሌቪዥን መጥቷል። ከዚህ በፊት በርካታ ትችት ይሰነዘርበት የነበረ አካሄዱ ትክክል እንዳልሆነ ስርዓተ ቤተክርስቲያን የጣሰ የዝማሬ አካሄድ ያካሄድ እንደነበረ የዝማሬ መንፈሱ ኦርቶዶክሳዊ እንዳልሆነ የሚካሄደው ስርዓት ትክክል እንዳልሆነ በብዙ መምህራን ሲነገር ነበር። ፍኖተ ጽድቅ የሄደበት መንገድ ትክክል እንዳልሆነ በገንዘብ ኃይል ብቻ ነገሮችን ለማስፈጸም እንደሚንቀሳቀስ ይታወቃል። አካሄዱ ፍጹም ከኦርቶዶክሳዊ ስርዓት የተለየ መሆኑን በተደጋጋሚ ተነግሯል ማለት ነው። ይሄንን መንገድ ያመቻቸን ፍኖተ ጽድቅ ሆኖ ተገኝቷል። ከዚህ በፊት በርካታ ምዕመናን በተለይ ደግሞ መምህራን ጥያቄ አንስተውበታል። በተለይ ዶክተር ዲያቆን ያረጋል አበጋዝ ፍኖተ ጽድቅ ለቤተ ክርስቲያን መጻኢ ድል ፈተና እንዳይሆን ስጋቱን ያስቀመጠበት በደንብ በግልጽ ተናገረበት ጊዜ አለ። ጠንከር አድርጎ በሚገባ መጻኢው የፍኖተ ጽድቅ እድል ወይ መጣፈንታ ምን እንደሚሆን ተናግሯል። እስኪ እሱን ቪዲዮ እንመልከት። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላቀም ተቋም ነው ምንድነው ግን ብዙ ሰዎች ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይ ስጋት ነው? ለሰዎች ለብዙ ሰዎች ስጋት ጭንቀት ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት ጭንቀት የሚያንሰው አይመስልኝም። በቂ ያለ ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው እንደ ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው ማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ በየማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራን የሚችል አለዛ ደግሞ ሌላ ማደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። ወንድማችን ጸጋዬ ማነሳልህ እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ኢስቱመች የምታርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ ያዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉ ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። እንግዲህ ፍኖተ ጽድቅ ቴሌቪዥን ሆኖ ሲመጣ የመጀመሪያ እንቅስቃሴው የሆነው በባለ ትንሳኤው ይሄ ነው ማለት ነው። እንግዲህ አንዳንድ ጳጳሳት አጀንዳ እየሰጡ ይገኛሉ። ልክ እንደ ፖለቲከኛ ሰዎች አጀንዳ እየሆኑ አሁን በዚህ ወቅት የክርስቶስን ትንሳኤውን የምንማማርበት የክርስቶስን ትንሳኤ የምናስብበት በደስታ በሰላም ሆነን የምንነጋገርበት ወቅት ነበር። ነገር ግን ይህ እንዳይሆን ሆን ተብሎ በሚመስል ሁኔታ አጀንዳ እየተቀረጸ ምዕመኑ እንዲታወቅ ቤተክርስቲያን ሌላ ስራ እንድትሰራ አሁን ሲኖዶሱ ሌላ ውሳኔ የሚጠበቀው ብዙ ጉዳዮች ያሉ በዚህ ሌላ አጀንዳ ተጠልፎ ሲኖዶሱ ሌላ ስራ መፍታት አይጠበቅበትም ነበር። ነገር ግን
ከጳጳሳት ዘንድ እየታየ ያለው ሁኔታ አጀንዳ የመስጠት ልክ እንደ ፖለቲከኞች ምዕመኑን የማደናገር ምዕመኑን የማስጨነቅ የተሐድሶ እንቅስቃሴያቸውን ለማራመድ ሲታዩ ተስተውሏል ማለት ነውና ይሄ አካሄድ እስከመቼ ነው? ስለዚህ ቅዱስ ሲኖዶስ ጠንከር ያለ ውሳኔ እንደሚያሳልፍ በተለይ በፍኖተ ጽድቅ ዙሪያ ጠንከር ያለ መዘጋት መቻል አለበት የሚል ጥያቄዎች በተደጋጋሚ እየተነሱ ስለሆነ ምክንያቱም ለቤተክርስቲያኗ እንቅፋት ስለሆነ ማለት ነው። እንግዲህ በልዩ ልዩ ቪዲዮዎችም እንዳየነው አሁንም እንደምትመለከቱት በዚህ ቪዲዮ ማሳያችሁ መረጃዎች ይኖራሉ። ሰበር መረጃ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉን ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምሮም ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚለውን ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊ እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱት 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያውን በጻፈው ደብዳቤ ላይ በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲደረግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮን ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ እንደተሰጠው ተገልጿል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ፍኖተ ውድቅ ይላል። በቃ የተመሰረተበት ዋነኛው ዓላማ ቤተክርስቲያንን ለመበጥበጥ ብቻ ለማፈራረስ ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው። የዛሬ 1 ዓመት ይሁን 2 ዓመትም እንደዚሁ ስንቃወመው ነበረ። እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክሳዊ ለዛ የለውም። ይሄ መሳሪያ ተጫዋቾቹን ጀምሮ በቃ ሙዚቃ ነው የሚያስመስሉት። ሶሎ ምናምን ያረጋሉ ምናምን ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ብፁዕ አቡነ ማትያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ እያበላሁ ነው በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም። ማርያም በግልጽ ነው ማወራችሁ። ያወራዋቸው ሰዎች አሉ። በቃ ምንም አልተመቸኝም ነው ማለት። ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር። ይሄ ቀን እንደሚመጣ አቅ ነበር። ሰውየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው ቤተክርስቲያንን ለማፈራረስ ኦርቶዶክስን ለመበጥበጥ ማለት ነው። አረፈ ለምን ቀለምህን አትሸጥም ሮቶውን አትሸጥም እንዴ? ወይስ እየተከፈለ ነው ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍሎ ነው የምትሰራው? በእርግጠኝነት እንደዛ ነው የሚሆነው። ከዛ የሆኑ አባቶችን ደግሞ በብር ይደልልና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል። ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሁፍ ደግሞ እሱ አሰፈረ ማለት ነው። በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ። በቃ በቂ የሆነ መልስ ነው የሰጠው። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቅለስልሶ እንደገና ወደ ቤተክርስቲያን የሚመለስ ከሆነ የሱ ችግር አይደለም፣ የዚህ ሰውዬ ችግር አይደለም፣ በቃ የራሳችን ችግር ነው። 2 3 እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ አቅድ ይዞ ነው የሚመጣው። በቃ አያስፈልግም። ይሄን ሰውዬ በቃ ተነቃቆ ተባነነ። እሱ ገገማ ስለሆነ ነው አይኑን በጨው ያጠበ ድጋሚ የሚመጣው ማለት ተባነነ። በቃ ፍኖተ ውድቅ ተባነነብህ። በቃ እዛ የምትሰራ እንግዲህ የዋና ጋዜጠኛ የተባለችው ኮሜንት የምታደርገውን እዚህ ጋር አሳያችኋለሁ ከፈለጋችሁ። ፕሮቴስታንቶች ፖስት የሚያደርጉት ከታች ኮሜንት ሄደ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ነው ቢመራ የራሳቸው ነው መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ ዓላማቸው እነሱ እቺን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው እኮ። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው ያጠብክ ድጌ እየመጣ እንዴ ኧረ በእናትህ ትወን። እንግዲህ ቅዱስ ሲኖዶስም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ተሐድሶ ጴንጤ እንደሆነ ይፋ ማድረግ አለበት እንዴ። ሃይማኖት የሚመራው የሌሎችን ሃይማኖት ለማፈራረስ ምናምን በሚደረግ ሴራ ነው እንዴ? አረ እንደዛ እኮ አረ ቤተክርስቲያን እንደዛ ኖር አታውቅም። ካመንክ ከገባ እውነቱን ከተረዳ ብቻ ነው ቤተክርስቲያን የምትመጣው። አስገድዳ የምታመጣው ሰው የለም።
ሴራ አሲራ ዋሽታ አጭበርበራ ምናምን እንደዚህ በዚህ ደረጃ ገንዘብ መድባ ምናምን ወደ ራሷ የምትሰበስበው ምእመን የለም። በግድ በአደባባይ ሰው ሰራሽ ነው ሃይማኖታችን መንፈሳዊ ወይም ደግሞ ከአምላክ ጋር የተያያዘ አይደለም አላችሁ። እስማ ጉባኤ ላይ ሌሎች ጳጳሳትም ተገኝተዋል። ለምሳሌ የቀድሞ ዋና ጻፊ የነበሩት የጠቅላይ ቤተ ክህነት ጻፊ የነበሩት አቡነ ዮሴፍ ይህ ንግግር አቡነ ገብርኤል በሚናገሩበት ጊዜ አንገታቸውን ደፍተው አቀርቅረው ነው ይሰሙ የነበረ ይከታተሉት የነበረ እና በጣም ደንግጠዋል አዝነዋል። በተቃራኒው ደግሞ እንደምታስታውሱት አህያ ስጋ ይበላል አህያ እንዲህ ነው ይያሉ ያላስፈላጊ የቤተ ክርስቲያን ያልሆነ ትምህርት አምጥተው ምእመኑን ሲያወዛግቡ ሲያስጨንቁ የነበሩ ጳጳስ ደግሞ አንገታቸውን እየወዘወዙ በተመስጦ ደስ ብሎ ይሰሙ ነበር እና ይሄንን ስተት እንኳን ዘው ላይ ሆኖ ሊያረሙ አልወደዱም። ደጋፊ ሰዎችም ጳጳሳትም ነበሩ። በአንድ በኩል አቡነ ዮሴፍ እንዳዘኑ ተስፋ ቆርጠው እንደተቀመጡ ሁሉ እነኚሁ ደግሞ በጣም አንገታቸውን እየወዘወዙ ሲከታተሉ ነበርና የቤተ ክርስቲያን አባቶችን የምንቃወማቸው መቼ ነው? ይሄን በደንብ ማወቅ አለብን። አንድን አባት በግል ኃጢያቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆም ይሁን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምእመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንደላ ለብሲ ያላዊም ከመምህሩ ካይበገሰጽኩ እድኩ አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነው አሉ። ይሄንን ሰውዬ መንገር አለብን። ምእመን ምኑን አባቶች ካልነገሩ ለገሌ ከፍቶባል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውጡ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ተሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው? አልለው። ትንቢቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባቴ ያለው ብፁዕ አቡነ ብዬ አልጠራው። እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ ከነነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም። አባቴ አልልም። አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት ነው። ኢየሱስ ደግሞ ፈጣሪ ነው። ለፈጣሪ ባህሪ መለመን አይስማማም፣ መለመን ነው። ከፍተኛ የሆነ ውሳኔ ይጠበቃል ማለት ነው። እስከ መዘጋት እንዲደርስ ብዙ ሰዎች እየጠየቁ ነው። ምክንያቱም ያመጣልን በረከት ይልቅ ውዝግብ ነው ያተረፍንበት። በፍኖተ ጽድቅ የዝማሬ ስርዓቱ ተሻለ አይደለም፣ ስርዓቱ ክርስቲያን የጠበቀ አይደለም። ብዙ መንፈሳዊነት ወይም ስርዓተ ቤተክርስቲያን ኦርቶዶክሳዊ አካሄድ የጎደለው ነው። ስለዚህ ካተረፍንበት ይልቅ የከሰርንበት ብዙ ነው የሚል አንድምታ ስላለ ማለት ነው። ይሄንን ደግሞ ማስተካከል የቅድስት ቤተክርስቲያን የቅዱስ ሲኖዶስ ድርሻ ኃላፊነት ስለሆነ ይህንን ሊያደርጉ ይገባል። በፍኖተ ጽድቅ ዙሪያ
እዚህ ጋር ከላይ የምታዩት እንግዲህ ለፍኖተ ውድቅ ሲኖዶስ ያወጣው መግለጫ ነውና በዚህ መግለጫ ስር አብዛኞቹ ጥብቅና ካልቆምን የሚሉት የፕሮቴስታንት እምነት ተከታዮች ናቸው። ይሄ ደግሞ የሚያሳየው የስለላ ተቋማቸው እንደተነካባቸው ነው። ኦርቶዶክስን እንዲሰልል ያቋቋሙት ተቋም እንግዲህ አላማው ተገልጦና ታውቆበት ሊወገድ መሆኑን ስላወቁ ይሄ ተቋማቸውን እንዳይፈርስ የሚችሉትን እያደረጉ ነው። ግን ደግሞ እኔ ጥያቄ ፈጠረብኝ። በዚህ ደረጃ ይሄን ሰውዬ እንደ እንቁላል ለመያዝ የተፈለገው ምን ለማመጣው ምናምን ለምንድን ነው? በተደጋጋሚ ቤተክርስቲያንን አታክ ለማድረግ አስተምሮቶቿን ለመበረዝ አባቶችን ሳይቀር በገንዘብ እየደለለ ብዙ ስራ የሰራን ሰው አሁንም በመግለጫ አስረዳን እንደዚህ አብራራ ምናምን ማለቱ ለምን አስፈለገ? ቤተክርስቲያን ላይ አስተምሮቷ ላይ ድንግል ማርያም ላይ የተነሳን በጠቅላላ ማስወገድ ነው በቃ። ሌላው ለፕሮቴስታንቶች የምነግራችሁ አንድ ነገር እናንተ የምታውቁት ክርስቶስና እኛ የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይና የምድር ያህል ልዩነት አለው። በተደጋጋሚ ተናግረናል። አንዳንዴ እናንተ የተቋቋማችሁት ኦርቶዶክስን አታክ ለማረት ለመቃወም ምናምን እስኪመስል ድረስ እኛን እየተከታተላችሁ ነው የምትኖሩት። ነው የራሳችሁ ኑሩ እንዴ። ሰው እንዴት ስለላ ይሰራል? አንድ ሃይማኖት ላይ ለማፍረስ ይሰራል፣ ለማበላሸት እንዴት ይሰራል እንዴ? ለምን የራሳችሁን ነገር አትኖሩም? ከበሮውን ብትወስዱ፣ ጽናጽኑን ብትወስዱ፣ መቋሚያን ብትወስዱ የዚህችን ቤተክርስቲያን ዝማሬዋን ሳይቀር አለባበሷን ሳይቀር እያንዳንዱ ነገሮቿን ተወስዳላችሁ እንዴ? ከዛ እንደገና መታችሁ ደግሞ እናንተ በማይገባችሁ በማታውቁት አስተምሮት ውስጥ እንደገና ገብታችሁ ደግሞ ትበጠብጣላችሁ። ለመበጥበጥ ነው የተቋቋማችሁት የተሰበሰባችሁት እንዴ? ራሳችሁ የምትኖሩትም ህይወት ይኖራችሁ እንጂ። በእርግጠኝነት ምነግር ኦርቶዶክስ ተዋህዶ ቤተክርስቲያን እድሜ ልኳን ስትኖር ክርስቶስን እየሰበከች ራሷ በሰራችሁ ባዘጋጀችው አስተምሮ ስርዓት ውስጥ አምልኮ ውስጥ ነው የምትኖረው። አንድም ቀን አንድንም ሃይማኖት ነክታ አታውቅም። ስለዚህ እኛን መምሰል አይቻልም፣ መሆንም አይቻልም። የመሰላችሁም ከመሰላችሁ ይሆናችሁም ከመሰላችሁ አይደለም። ለማንኛውም ግን የዚህ የፍኖተ ጽድቅ ጉዳይ አሁንም ይሄ አስረዳ እንደዚህ ምናምን የሚባል ነገር አይደለም። በቃ ማስወገድ ነው፣ ከቤተክርስቲያኑ ማግለል ነው፣ ማስወጣት ነው እንዴ። ነገም አሁን እንደዚሁ ተቅለስልሶ ገብቶ ደግሞ እንደገና ልታስቀጥሉት ነው እንዴ?